እጅግ በጣም ጋንግርትና አደናጋሪና አደናባሪ የሆኑ የፕራንክ አይዲያዎችን በማምጣት ለብዙ ስርዓት ወንድም እህቶች የስራ እድልን የፈጠሩ የገቢ ምንጭ ያስገኙ 3 ተወዳጅ ዩቱበሮችን ነው ይዤላችሁ የመጣሁት። አይኖ ብዙ ተወዳጅ ዩቱበሮች እንዳሉ አውቃለሁ፣ ግን ደግሞ የነዚህ ለየት የሚያደርገው ሰርተው የሚያሰሩ አይዲያ በመስጠት እንጂ በመቀበል የማይታወቁ አንድ ከአዲስ አበባ ጽጌ ሮያልና 2 ከቡታጅራ ሃይሚ ቲዩብና አብርሽ ግሬስ ነው። ተከተሉኝ። ቁጥር 1 ሃይሚ ቲዩብና ጽጌ ሮያል የሰሩት የፕራንክ ቪዲዮ። የዚህ የፕራንክ ቪዲዮ አይዲያው ተመሳሳይ ሲሆን የተለቀቀው ግን በተለያየ ጊዜ ነው። ይህ የፕራንክ ቪዲዮ ብዙዎች ኢሹ አድርገውታል፣ ብዙዎችን አነጋጋሪ አድርገውታል። በቲክቶክ በሚሊዮን የሚቆጠር እይታ አግኝተዋል። ከ50 ሺህ በላይ ላይክ የተገኘበት ብዙ ዩቱበሮችም ሰርተው የገቢ ምንጭ እያስገኘላቸው፣ እንዲሁም ቲክቶክ ላይ ይህን ቪዲዮ በመልቀጥ ብዙ እይታና ብዙ ፎሎወሮችን እያሰበሰበ፣ እንዲሁም ዩቱብ ላይ እነሱ በለቀቁት ብዙ ገቢ ያስገኘ የፕራንክ ቪዲዮ ሲሆን ሃይሚና ጽጌ ሮያል ቲዩብ በተመሳሳይ አይዲያ ግን በተለያየ ወቅት የተለቀቀ፣ ሃይሚም ብሩክን ፕራንክ ያደረገችበት መንገድ፣ ጽጌም አብርሽን ፕራንክ ያደረገችበትን በቀጥታ ቪዲዮን እኔና የራሳችንን አስተያየት እንሰጣለን። በዚህ የፕራንክ ቪዲዮ ላይ በዋነኝነት መስሎና ሆኖ እየሰራው ለእናንተ ማን ነው? ለእኔ ሃይሚ በደንብ በዚህ የፕራንክ ቪዲዮ ላይ ምንም እንኳ አይዲያው ተመሳሳይ ቢሆንም በተለያየ ወቅት እንደተለቀቀ ነግሬያቸዋለሁ። ግን ደግሞ መስላ በደንብ ረገጥ አድርጋ የሰራችው ከጽጌ ይልቅ ሃይሚ ናት። በዋነኝነት ይህንን የፕራንክ ቪዲዮ ወደ ኋላ ተመልሼ ይዤላቸው የመጣሁት ሰሞኑን እየሰሩት ባሉት ሃይሚና ብሩክ የፕራንክ ቪዲዮ አደናጋሪ በሆነው የፕራንክ ቪዲዮ ላይ እነሱ ከሚሰሩት ይልቅ ተመልካች የሆናችሁ ዩቱበሮች እርስ በርሳችሁ በጣም የሚደባበር ስድቦችን እየተሰዳደባችሁ ናቸው። እኔ አንድ ነገር ልንገራችሁ፣ እናንተ አረብ ሀገር ያላችሁ ዩቱበሮች፣ እናንተ አረብ ሀገር ያሉትን ዩቱበር እርስ በርሳችሁ ሳትከባበሩ፣ እርስ በርሳችሁ ሳትረዳዱ፣ እርስ በርሳችሁ ሳትደጋገፉ በጣም ፌመስ የሆኑ ከ100 ሺህ በላይ ተከታይ ያላቸውን ለዛውም ኢትዮጵያ ያሉትን ከኛ በላይ ከነሱ በላይ እኛንን ስለ እናንተ የምናውቀው ብላችሁ እኛንን ህይወታችን የምንመራው ብላችሁ እፊታችሁ ያለው እዛችሁ ከጎንሽ ያለችዋን አረብ ሀገር ያለችዋን እህትሽን፣ አንቺም አረብ ሀገር እሷም አረብ ሀገር ሆና ከእህትሽን ከጎንሽ ያለችዋን እህትሽን ሳፖርት ሳታረጊያ ሳትደግፊያ ሳትወጃት ኢትዮጵያ ያሉ በጣም በ100 ሺህ የሚቆጠር ተከታይ ያላቸውን ሰዎች እንወዳቸዋለን ብላችሁ ስለ እነሱ ተቆርቆራችሁ እርስ በርሳችሁ ስትተሰዳደቡ ሳይ እኔ በጣም የገረመኝ የእውነቴን ነው የምላችሁ። ለማንኛውም በዚህ የፕራንክ ቪዲዮ ላይ ሃይሚ እንዴት አድርጋ እንደሰራችው በጣም ከ400 ሺህ በላይ ቪው ያስገኘ በጣም ብዙ ሰው ትንሽ ትልቅ መነጋገሪያ ያደረገው በተለይ በቲክቶክ ላይ በሚሊዮን የሚቆጠር የሁለቱም በሚሊዮን የሚቆጠር እይታን ያስገኘ ከ50 ከ70 ሺህ በላይ ላይኮችን ያገኘ እጅግ በጣም ለብዙዎች ትምህርት የሆነ በተለይ በዚህ እድሜያቸው በዚህ ኤጃቸው እንዴት እንደሚሳሳቱና ምን ያህል ቁጥብ እንደሆኑ ምን ያህል ሃይሚና ብሩክ እንደሚዋደዱ እንደሚከባበሩ እንደሚተማመኑ ምንም አይነት ነገር በመሀላቸው ቢመጣ እንደማይለያዩ ሰማይ ዝቅ ምድር ካፍ ብትል ምድር ብትደባላለቅ በእነሱ መሀል ምንም አይነት እንከን እንደሌለ ራሱ ከአንድ 2-3 ፕራንክ ላይ አይተናል። ግን ደግሞ እኔ ዛሬ ወደኋላ ተመልሼ ያመጣሁላችሁ እንደው ገርሞኝ ነው። እናንተ ሁሌ የተለያየ አይዲያ ይዘው ከፍ አይዲያቸውን ፕራንካቸውን ከፍ እያደረጉ ነው እንጂ የሚመጡት ዝቅ እያደረጉት አይመጡም። ሁሌ ደግሞ ተመሳሳይ አይዲያ ይደበራል። እና የምትሰዳደቡ ሰዎች መጀመሪያ ከጎንሽ ያለችዋን እህትሽን አክብሪያት፣ ሳፖርት አድርጊያት፣ ውደጃት። ከዛ በኋላ ነው በ100 ሺህ የሚቆጠር ተከታይ ያላቸው ተወዳጅ ዩቱበሮች ለእነሱ እንቆርቆር ካላችሁም ከጎንሽ ያለችዋን ካከበርሽ በኋላ እነሱም የሚያከብሯችሁ እኮ ከጎንሽ ያለችዋን ስታከብሪያት ወይም ስትከባበሩ ነው እነሱም ለእናንተ ቦታ የሚሰጧችሁ። አሁን ለተመልካች ክብር ስጡ ምናምን የሚል አስተያየት ትሰጣላችሁ። እናንተስ ከጎናችሁ ያለችዋን አንቺም አረብ ሀገር እሷም አረብ ሀገር ከጎንሽ ያለችዋን መቼ አከበርሻት? ከጎንሽ ያለችዋን እያጥላላሽ እየተሳደብሽ ከፍ ያሉትን በ100 ሺህ የሚቆጠር ተከታይና ተወዳጅ ያሉትን እንወዳችኋለን ብላችሁ ስትደለቁ በጣም ያሳዝናልና፣ ለማንኛውም ተከተሉኝ። ብዙ ነገር ዛሬ ላለሁ ከ3ቱ ተወዳጅ ዩቱበሮች በዋነኝነት መስሎ ሳይሆን አስመስሎ በመስራት ለብዙ ዩቱበሮች የገቢ ምንጭ በማስገኘት ህይወታቸውን የቀየረ ጸጉራቸውን ሲያፍተለትሉ ከሚውሉ ወደ ዩቱብ በማምጣት በ100 ሺህ የሚቆጠር ተከታዮችን እንዲያፈሩ ከነሱም አልፈው ለብዙ ለሌሎች ጓደኞቻቸው የገቢ ምንጭ የስራ ዕድል እንዲፈጥሩ ያደረገ በመምሰል
ብዙ አይዲያዎችን በመምጣት አይዲያ በመቀበል ሳይሆን በመስጠት ትልቁ ሚና የተጫወተው ወይም እየተጫወተ ያለው አሁንም አብርሽ ቲዩብ ነው። አይኖ በጣም ብዙ ዩቱበሮች እዚህ ዩቱብ ላይ አሉ፣ ግን ደግሞ ሰርተው የሚያሰሩ ሳይሆን ሰርተው ለራሳቸው ነው። አብርሽ ቲዩብ ግን እኔ እስከ ዛሬ ለተናገርኩት በኢትዮናስ ቲዩብ ላይ ያው እዛ ላይ ብዙ ሰብስክራይብ ስላለኝ ብዙ ጊዜ በእነሱ ሰርቻለሁ። በጣም ብዙ ቪው ያለው በእነሱና በነ ኢሳም በሰራሁት ቪዲዮ ላይ ነው። ግን ደግሞ ብዙ እኛ ተሳስተናል። አብርሽን አንድም ሰው አልተረዳውም። ለካ አብርሽ እሱ የደረሰበትን እንዲደርሱ ብዙ ዩቱበሮችን፣ ብዙ ወንድሞች፣ ብዙ እህቶች እንዲለወጡ እንዲያርጉ ፕላስ ከነሱም አልፈው ቤተሰቦቻቸውን እንዲያግዙ ነው። ለካ ይህ ሁሉ የሚሰደበው እንደዚህ የሚረገጠው እንደዚህ አንተ ልክስክስ፣ አንተ ባለጌ፣ አንተ ባህላችን ምናምን ያላልነው ጉድ እኮ የለም። እናንተ በቀደም ከሩታ ጋራ ቡታጅራ በሰራው ቪዲዮ ላይ ሰምታችኋል። እኔ ለሰው መኖር እፈልጋለሁ አለ እኮ አብርሽ። ሩታ ካሁን በኋላ ከሌሎች ጋር መስራትን ቪዲዮ አቁም ስትለው እኔ ለሰው መኖር እፈልጋለሁ አለ። ያ ማለት እኔ አብርሽና ሩታ እኮ በፍቅር ምንም ሌላ ሰው ሳይደባልቁ ቢመጡ አሁን ከሚያገኘው ቪው፣ ከሚያገኘው ገንዘብ፣ ከሚያገኘው ሰብስክራይብ በላይ እንደሚያገኙ ሁላችንም ጥርጥር የለንም። ምንም ቪዲዮ ራሱ ሳይሰራ ዝም ብሎ መኪና እየነዳ ራሱ ቪዲዮ ቢለቅ ተመልካቾቹ ይነዱታል። ለማንኛውም አብርሽ ከሩታ ጋራን ቪዲዮ በሰራው ላይ እኔ ለሰው መኖር እፈልጋለሁ፣ አሁንም ስሬን እቀጥላለሁ። ምክንያቱም እኔ ያገኘሁትን፣ እኔ የተለወጥኩበትን፣ እኔ የተሻሻልኩበትን ከኖርማል ቤት ከመኖር ወደ ዘመናዊ ቤት፣ በታክሲ ከመሄድ ወደ ራስ መኪና፣ ከኖኪያ ስልክ ወደ አይፎን ፕሮማክስ እኔ የቀየረኝ ስራ ለሌሎችም ሸር በማድረግ ለሌሎችም መኖር እፈልጋለሁ። ስለዚህ ይህን ስሬን አላቆምም አለ። በቀደም ደግሞ እናቱን ይዞ በመጣ ጊዜ ምንድን ያለው? በእናታችሁ እናቴ እኛ እዚህ ለመድረሳችን እኛ ከኛም አልፈን አሁን እየተሰደብን እንኳን በስድብ ሰው የወድቅ ቢሆን የመጀመሪያዎቹ ወዳቂዎቹ እኛ ነበርን። ግን ደግሞ እኔ ያገኘሁትን እኔ የተለወጥኩበትን ሌላ ሰው እንዲለወጥ ስለምፈልግ ቀጥታ አልናገርም፣ ዳይሬክትሊ ነው የምናገረው። ሰርቼ አሰራለሁ። እኔም ተለውጬ ሌላውንም መለወጥ እፈልጋለሁ። እኔ ተጠቀሜ ሌላውን መጠቀም እፈልጋለሁ። ጥቀመኝ ልጥቀም ነው። ስለዚህ የተለያዩ ወንድሞችን አመጣለሁ፣ ቻናል ከፍትላችኋለሁ። በተመሳሳይ አይዲያ ሰውን እያደናበርን የገቢ ምንጭ እናገኛለን። እኔ የተለወቅኩትን ሌሎችም እንዲለወጡ እፈልጋለሁ። እናቴ ለምሳሌ ያልሰራችሁ ስራ የለም እኛን ለማሳደግ አለ። ግን ደግሞ አሁን እኛ ደርሰናል፣ አድገናል፣ ተለውጠናል። ከኛም አልፈን ለብዙ ሰው የስራ እድል እንድንፈጥር አድርገናል፣ የገቢ ምንጭ እንድናገኝ አድርገናል የሚል ቪዲዮ ከሰማው በኋላ በኢትዮናስ ቲዩብ ላይ እኔ አብርሽን በጣም ትጀልጠው ነበረ። ምክንያቱም አትሊስት ነፍሰ ጥር ሚስትን እንኳን ከሌላ ሰው ጋር እንድታሰራ ትእዛዝ የምታወርድ አንተ ማለት እኮ ባል የሚለው ትርጉሙ ራሱ አልገባም። በጣም ብዙ እኔ ብቻ ሳልሆን በጣም ብዙ ዩቱበሮች ሲሰድቡት ነበር። ለካ እኛንን አብርሽን ያልተረዳ ነው። ለምሳሌ ጽጌን አንድ ወር ባልሞላ ውስጥ ከ100,000 በላይ ተከታይ እንድታፈራ ያደረጋት አብርሽ ነው። በአንድ ወር ውስጥ በተከታታይ በለቀቀችው ቪዲዮ በአንድ ወር የዩቱብ ቪዲዮ ከ1 ሚሊዮን ብር በላይ የገቢ ምንጭ እንድታገኝ ያደረጋት አብርሽና ሩታ ናቸው። አብርሽና ሩታ ችግራቸው ምንድነው? በግልጽ አይናገሩም። እነሱ የተለወጡበትን ሌላ ሰው እንዲለወጥ ሌላ ሰው እንዲያርግ ስለሚፈልጉ ጋንግርትና አደናጋሪ የሆኑ ስራዎችን ያመጣሉ። እንደነገርኳችሁ ይህ ልጅ አይዲያን ማምጣት ይችላል፣ መቀበል አይችልም። ግን ደግሞ በጣም ብዙ የስድብ ውርጅብኝ እየወረደበት እንኳን እንዴ የሰው ልጅ ይሸላቻል እኮ እንዴ በቃ እኔ ምን አገባኝ እኮ እንደፈለግኩ ሆኜ የሰርቼ ቻናሌ ላይ ብለቅ እኮ ከዚህ በላይ ያገኛለሁ አላለም። ይሄ ሁሉ የስድብ ውርጅብኝ፣ ይሄ ሁሉ ጋጋታ፣ ይሄ ሁሉ አንተ እንደዚህ የሚባለው ለሱ ሳይሆን እኔ የተለወቅኩበትን እኔ የደረስኩበትን ሌሎችም እንዲደርሱ ስለምፈልግ ነው የሚል መልእክት አስተላልፏል። ካልሰማችሁ እንግዲህ በእናቱ ነው በማን ነው በእህቱ ዩቱብ ቻናል ላይ ተለቋል፣ ሄዳችሁ መስማት ትችላላችሁ። ስለዚህ ዛሬ ባመጣሁት ቪዲዮ አስመስሎ በመስራት ለብዙ የገቢ ምንጭ ለብዙ ወንድሞች እህቶች የገቢ ምንጭ በማምጣት በጣም ብዙ የቡታጅራ ዩቱበሮች በአብርሽና በሩታ ቪዲዮ በመስራት እንግዲህ ከ50,000 በላይ ተከታዮችን አፍርተዋል። አሁን ደግሞ በቅርብ ሚሊዮነር ነኝ ብላ የግማሽ ሚሊዮን ብር የወርቅ ሰዓት ሰጠሁት ብላ እንግዲህ የመጣችዋ ልጅም ሚሊዮነር ሳትሆን ጋንግርት አደናባሪና አደናጋሪ ስራዎችን አብረው በመስራት ተጠቅሞ ሌሎች እሷንም እየጠቀመ 50,000 ሰብስክራይብ ልገባ ጥቂት ነው የቀራት እና ያ ማለት ምን ማለት ነው? ከዩቱበሮች በጠቅላላ ሰርቶ የሚያሰራ ግን ምስጋና የሌለው ማንም የማያመሰግነው ግን ደግሞ እንደዚህ የሚሰደበው የሚረገጠው የብዙ ወንድም እህቶችን ህይወት ለመቀየር እንደሆነ ተረድቻለሁ። እና አይኖ አውቃለሁ በጣም ብዙ ጎበዝ ደስ የሚሉ ዩቱበሮች አሉ መከተላቸው። ግን ደግሞ አዎ የሚያስፈልግ ለህዝቡም ባህላቸውንም እምነታቸውንም ሁሉ ነገራቸውን ጠብቀው የሚሰሩ በጣም ተወዳጅ የሆኑ ዩቱበሮች እንዳሉ አውቃለሁ።
ግን ደግሞ እነሱ ሰርተው የሚያሰሩ አይደለም። ወደ እነ አብርሽና ሩታ ጋር ሲሄድላቸው በእነሱ ስር በጣም ብዙ ዩቱበሮች አሉ። በጣም ብዙ እስከ 100,000 ቪው ያላቸው ቦር ማክሲመም ከ100,000 ከ200,000 በላይ የገቢ ምንጭ ያላቸው ማለት ነው በእነዚህ ዩቱበሮች እየሰሩ። ስለዚህ በአብርሽ ላይ የሆነ አታክ የሆነ ምን ልበላችሁ ስድብ የምትሳደቡ የሌላ ነገር የምታወሩ ተረዱት። እኔም ከአሁን በፊት በሰደብኩት ነገር በጣም ተጸጽቻለሁ። ምክንያቱም ለካ እንደዛ አይነት ሰው አይመስለኝም ነበር። ለዛውም አሁን ላይ ሰው እኮ ሰንዴ አገባኝ ይህን ያህል እየተሰደብኩ ለምንድን ነው ሌላ ሰው ብሎ እኮ ራሳቸው በፍቅር በተለይ የእርግዝና ወቅት ደሳስ የሚሉ ቪዲዮዎችን እየሰሩ ሁለቱ ብቻ መልቀቅ ይችላሉ። እስከ ግማሽ ሚሊዮን ሰብስክራይብ ሊያገኙ ይችላሉ። ለዛውም እኮ በዚህ ስራቸው ብዙ ሰው ተቀይሟቸዋል። ብዙ ሰው አይከተላቸውም። አስቡት፣ በፍቅር ቢመጡማ እስካሁን ግማሽ ሚሊዮን ገብቶ ነበር ማለት ነው አብርሽ እና ለማንኛውም እንግዲህ በቅርብ መጥቶ ለብዙ ዩቱበሮች የገቢ ምንጭን በማስገኘት ከሶስቱ አብርሽ ቲዩብ አስመስሎ በመስራት ይችላል በሚለው ቪዲዮ የለቋጭ። ሰላም